መጀመሪያ ጊዜ ተንቀሳቃሽ ምስልን ወይም ደግሞ ፊልምን ሲኒማ አውቶግራፈርም ወይም ካሜራን የሰራውን ፈረንሳዊው ሉዊስ ሊፓሪስን እንቃኛለን። እንግዲህ በዓለም ላይ ታላላቅ ስራዎችን በመስራት ከመቃብር በላይ ስማቸውን የጻፉ ግለሰቦች መጨረሻቸው ሲያምር ብዙም አንመለከትም። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ኢትዮጵያውያኖችና ኤርትራውያኖች በድንቅ አዲስ የዩቲዩብ ቻናል ላይ ትገኛላችሁ። ድንቅ አዲስ የዩቲዩብ ቻናል አዳዲስ ድንቅ ነገሮችን ወደ እናንተ የምናቀርብበት ልዩ ፕሮግራማችን ነው። በዛሬው ፕሮግራማችን ደግሞ ድንቅ ታሪክ የሰሩ ግለሰቦችን ወደ እናንተ የምናስቀኝበት አዲስ ፕሮግራም ይዘንላችሁ መጥተናል። በዚህ ፕሮግራም በዓለም ላይ ድንቅ ታሪክ በመስራት ከራሳቸው በላይ ከመቃብር በላይ ስማቸውን የጻፉ ግለሰቦችን ታሪክ እያየን እንማማራለን፣ እንዝናናለን። በዚህ በድንቅ ታሪክ ፕሮግራማችን ላይ እንዲቀርቡላችሁ የምትፈልጉ ታላላቅ ሰዎችን ኮሜንት ላይ ጻፉልን። እኛ ታሪካቸውን አጥንተን ወደ እናንተ ይዘንላችሁ እንመጣለን። በዛሬው የመጀመሪያው የድንቅ አዲስ ፕሮግራማችን ለመጀመሪያ ጊዜ ተንቀሳቃሽ ምስልን ወይም ደግሞ ፊልምን ሲኒማ አውቶግራፈርም ወይም ካሜራን የሰራውን ፈረንሳዊው ሉዊስ ሊፓሪስን ታሪክ እንቃኛለን። የመጀመሪያውን ፊልም የሰራውም ሉዊስ ሊፓሪስ የመጨረሻ ህልፈቱ ምን እንደሆነ እንኳን ሳይታወቅ እንቆቅልሽ በሆነ ሁኔታ ጠፍቶ ታሪኩ ተጽፏል። ይህንንም እንመለከታለን። አብራችሁን እንድትቆዩ በአክብሮት እንጋብዛለን። አብራችሁን ነው። የመጀመሪያው ተንቀሳቃሽ ምስል ወይም ፊልም ወይም ደግሞ ካሜራ የሰራው ፈረንሳዊው ሉዊስ ሊፓሪስ ይባላል። ሉዊስ ሊፓሪስ በፈረንሳይ ተወልዶ ነው ያደገው። ሉዊስ ሊፓሪስ የተወለደው ነሐሴ 28 1941 ሲሆን በፈረንሳይ ነው። በፈረንሳይ ውስጥ በሕፃንነቱ የተለያዩ ፈጠራ ስራዎችን እየሰራ እንዳደገ ቤተሰቦቹ ይናገራሉ። ሉዊስ ሊፓሪስ በ1869 ፈረንሳዊቷን ኤሊዛቤት ዊትሪን አግብቶ ሁለት ልጆችን አፍርቷል። የልጆቹም ስም አዶልፍና ልዑል የተባሉ ናቸው። ሉዊስ ሊፓሪስ በፈረንሳይ በሚገኘው ላፓሪዚያን ዩኒቨርሲቲ በኬሚስትሪና በፊዚክስ ትምህርቱን ተከታትሎ ጨርሷል። እንግዲህ ሉዊስ ሊፓሪስ በፊልም ታሪክ ውስጥ በዓለም ላይ የመጀመሪያውን ተንቀሳቃሽ ምስል በካሜራ በመቅረጽ የመጀመሪያው ሰው በመሆን ታሪክ ለመጻፍ ችሏል። ለመሆኑ ለመጀመሪያ ጊዜ የተሰራው ፊልም ምን ነበረ? ፊልሙ የራውንዳይ ገነት ትዕይንት በመባል ይታወቃል። የአትክልት ቦታ ላይ በእንግሊዝ ውስጥ በፈረንሳዩ ሉዊስ ሊፓሪስ ቤተሰቦች የተቀረጸ ነው። በፊልሙ ላይ ለ3 ሰከንድ ቤተሰቦቹ በአትክልት ስፍራው ላይ እንቅስቃሴ ሲያደርጉ እንመለከታለን። እስኪ የመጀመሪያውን የፈረንሳዩ ሉዊስ ሊፓሪስ ፊልምን ተመልክተን እንመለስ። እንደተመለከታችሁት ፊልሙ ይሄንን ይመስል ነበር። ለ3 ሰከንድ ያህል ብቻ የሉዊስ ሊፓሪስ ቤተሰቦች በአትክልት ስፍራ ላይ ሲንቀሳቀሱ ነው የተመለከትነው። ይህ በታሪክ የመጀመሪያው ፊልም በመባል ይጠራል። እስከዛሬም የመጀመሪያው ፊልም ይህ እንደሆነ ነው የሚነገረው። ሉዊስ ሊፓሪስ ፊልሙን ለመስራት ምን አነሳሳው? የሉዊስ ሊፓሪስ ባለቤት እንደገለጸችው ሉዊስ ሊፓሪስ የፎቶ ልምምር ላይ እያለ 2 ፍሬሞችን ይዞ ነበረ። በድንገት አንዱ ፍሬም ከእጁ ላይ ሲያመልጥ ቅጽበታዊ የሆነ ተንቀሳቃሽ ምስል ለመመልከት ቻለ። ይህ ካሜራውን ለመስራት እንዳነሳሳው ይገለጻል። ዛሬ ለደረሰው የፊልም ቴክኖሎጂ መሰረት የሆነው ሉዊስ ሊፓሪስ የመጀመሪያው ፊልምን የሰራው ፈረንሳዊ ሉዊስ ሊፓሪስ መጨረሻ አሟሟቱ ግን አያምርም ነበረ። ይህንን ታሪክ የጻፈው ሉዊስ ሊፓሪስ የመጨረሻ የህይወቱ ቅጽበት ምን ነበረ? እሱን እንመልከት። እንግዲህ ዛሬ ለደረሰው የረቀቀ የፊልም ቴክኖሎጂ መሰረት የሆነው ሉዊስ ሊፓሪስ አሟሟቱ እስካሁን ምንም አይነት መረጃ አልተገኘለትም። በሚያሳዝን ሁኔታ በምን እንደሞተ እንኳን አይታወቅም። ነገር ግን የተወሰኑ የፖሊስ መላምቶች ተቀምጠዋል። ሉዊስ ሊፓሪስ በሴፕቴምበር 16 1890 የት እንደደረሰ ሳይታወቅ ጠፋ። ስለ መጥፋቱ ምንም ለሚታወቅ ነገር የለም። ራሱን አጥፍቷል ወይም ደግሞ ራሱን በሌላ ነገር ለመቀየር አስቦ ራሱን ሰውሯል የሚል ግምትም አለ። ቤተሰቦቹ ሉዊስ ሊፓሪስን ለማግኘት ብዙ ደክመዋል፣ ለፍተዋል፣ ግን ምንም የተጨበጠ መረጃ ሊያገኙ አልቻሉም። በወቅቱ ሉዊስ ሊፓሪስ የመነጽር ካሜራውን ለማሳየት ወደ አሜሪካ ለመሄድ ተዘጋጅቶ ነበረ፣ ግን አልሄደም። ምናልባት ከዚህ ጋር ተያይዞ ተቀናቃኞቹ እንደ ኤድሰን ባሉ ተቀናቃኞቹ ተገድሎ ሊሆን ይችላል የሚል ሰፋ ያለ ግምት አለ። ይሄም አይታወቅም። ሉዊስ ሊፓሪስ ዓለማችን ለደረሰበት የፊልም ቴክኖሎጂ መሰረት የሆነውን የመጀመሪያውን ፊልም የሰራልን ግለሰብ የት እንደሆነ እስከዛሬ ድረስ አሟሟቱ አይታወቅም። በ49 ዓመቱ ከዚህ ዓለም በሞት ተለይቷል ማለት ነው። ውድ ተመልካቾቻችን
የዛሬው ፕሮግራማችን የመጀመሪያውን ፊልም ስለሰራው ፈረንሳዊ ሉዊስ ሊፓሬዝ ታሪክ ለመቃኘት ሞክረናል። እንግዲህ የተለያዩ ባለታሪኮችን ወደ እናንተ እያመጣን ከህይወታቸው ከልምዳቸው እንዲያካፍሉ እናደርጋለን። የማን ታሪክ ይቅረብላችሁ? ኮሜንት ላይ አስቀምጡልን። ዛሬው በዚህ እሰናበታችኋለሁ። መልካም ቆይታ